ኔፍዛት እንደዚሁ እንደተለመደው ገንዘቡን የሚስቱን ወስዶ ለአንድ የመኪና ከባድ የሆነ ስራ ውስጥ ገብቶ መኪና እንደዚሁ የሚነዱት ሰው ያከፋፈል ጀመረ። በቃ ተጠንቀቁ፣ አደራችሁ፣ ቀጥ ብላችሁ የምትሄዱት ምንም ነገር እንዳያስቆማችሁ አደራችሁ ብሎ ይነግራቸውና ይሄ ከበድ ያለ ከባድ ስራ ይሰራ ጀመረ። ከባድ የሆነ ከህግ ያፈነገጠ ስራ። በዚህም በደስታ ሻዩን የጠጣ ይዋጥ ጀመረ። በጣም በሐሳብ ይሄዳል። በሌላ በኩል አመሻሽ ላይ ደግሞ በቀናት ያበደችው ተኩሏ እንደዚህ ጊንጧ ሀቲጄ የዞረች የቃኘች ያለችው ቤቱን ጥቁር በጥቁር ለብሳ እንደ ሙት መልአክ መስላ ወዲያውኑ ቀስ ብላ ኮቴ ሳታሰማ እየዞረች አስሊና መህመት እንደዚህ ምግብ ሲበሉበት የነበረውን ምግብ ቦታ ሄዳ ታይ ጀመረ። አስሊና መህመት ደግሞ ምግብ በልተው በጣም ተደስተው ፍቅር ሰርተው አልጋ ላይ ሁለቱም ተንበልብለዋል። ወዲያውኑ ግን ሀቲጄ እንደዚሁ ወደ የሚበሉበት ጠረጴዛ ትሄድና ሽጉጧን አስቀምጣ ተቀመጥ ጀመረ። ሀቲጄ እየጨዘዘች እያበደች ነው ያለችው። ብቻዋንም ታወራለችም እየዞረች ማንም ሰው አጠገቧ ሲሆን መህመት ያለ ይመስላትና ታወራው ጀመረ። ግን እያበደች ነው ያለችው በደስታ ይሄ ሁሉ ለኔ ነው፣ ይሄ ሁሉ ነገር ለኔ ነው እያለች ታወራ ጀመረ። ወዲያውኑ እንደዚሁ እየሰረቀች እያየችው በጣም ነው ማመሰግነው ማሬ፣ በጣም ነው ማመሰግነው እያለች ተናገራለችም። ወዲያውኑ ምግቡን እያነሳችም እንደዚሁ ተበላ ጀመረ። እሷ ጋር ግን ማንም ሰው አልነበረም። በሌላ በኩል እንቅልፍ እምቢ ያለው እንደዚሁ አስሊን ደረቱ ላይ እንደዚሁ አጋድሟት፣ እሱ ደግሞ በአንድ እጁ የሆነች ብልቃጥ የሚመስል መታመር ነገር እየዳሰሰ በሀሳብ ተውጧል። ወዲያውኑ እንደዚሁ እሷ ደግሞ ያለን እየመሰላት እንደዚሁ ምግቡን ተበላለችም፣ በደስታም ተዋጣለችም። አትሂድ እንጂ የኛ ልጅ ነው ይሄ፣ የኛ ልጅ ነው ይሄ እያለች ጭራሽ እንዳረገሰው ሰው ሆና እንደዚሁ ታወራ ጀመረ። ሽጉጧንም እንደዚሁ ትይዛለችም። መብቻውን ለረጅም ሰዓት ታወራለችም፣ ትስቃለችም። ወዲያውኑ እየሰረቀች እያየችው አትፍራ እንጂ እኔ ማር፣ አትፍራ እንጂ እኔ ከጎን መቼም ቢሆን ከጎን አንተን አልጎዳም እያለች እንደ ድንገት እያወራች እጇን ስታንቀሳቀስ በዛ ጋ የነበረውን ብርጭቆ ይደፋ ጀመረ። ድምፁም እንደዚሁ መህመት ጆሮ ጋር ይደርስ ጀመረ። መህመት ወዲያውኑ ካለበት ይነሳና ከአልጋው ላይ እንደዚሁ አስሊን እዛ አልጋው ላይ ትቷት ይነሳ ጀመረ። ይህን እንደዚሁ የተሰማት ደግሞ በሩጫ ታመጣለችም። ወዲያውኑ ይህን የሰማች እየሮጠች ለማምለጥ ትሞክራለች። መህመት እንደዚሁ እንደ ድንገት ያት ጀመር ስትሮጥ፣ ማንነቷን ግን አላረጋጋጠም። እንደዚሁ ከጀርባ ማንህ እያለ እየጠራ ይከተል ጀመረ። ጫካ ውስጥ እንደዚሁ መህመት እሷን ይከተላታል። እሷ እግሬ አውጭኝ እያለች ትሮጣለችም። ማንነቷን ግን ላውቅ አልቻለም። እሷም በአንድ ቦታ ሄዳ ትደበቅና እንደዚሁ ራሷን እንደዚሁ ትሸሽጋለችም። መህመት ግን ምንም ነገር ሳቅ ይሮጣል። ወዲያውኑ ወደ አንድ አቅጣጫ ስሮጥ እንደዚሁ ይሁን ነገር ይታየውና መሮጥ ይጀምራል። እሷ በቀኝ በኩል ትታጠፍና ቦታውን እንደዚሁ ተሰወር ጀመረ። ምንም ያላወቀው መህመት ደግሞ እሱ እንደዚሁ በአይኑ እየፈለገ ይሮጣል። ወዲያውኑ ወደ ግራ ይታጠፍና ይሄድ ጀመረ። በዛንት እንደዚሁ ሀቲጄ ታመልጥ ጀመረ። በሌላ በኩል ወደ ግራ እንደዚሁ የሮጠ ደግሞ እንደዚሁ አንተ ማነህ? ምን ፈልገህ ነው? ለምንድን ነው የምነከኛለች? አንድ የተሳሳት ሴት ጋር ይሄድና እንደዚሁ እሷ መስለው በመጨረሻም ያይ ጀመረ። እሱም ወዲያውኑ እሷ ይቅርታ አድርጊልኝ፣ ይቅርታ ተሳስቼ ነው ይቅርታ አድርጊልኝ፣ እዚህ ጋር ሰው ያየው ምስሎኝ ነው፣ ይቅርታ አድርጊልኝ እያለም የናገር ጀመረ። መህመትም እብደና እንዴ በቃ ዞር በልልኝ እያለች ሴትየዋ ትናገር ጀመረ። በሌላ በኩል ደግሞ እንደዚሁ አስሊ ከቦታው ተሰውራለች። ወዲያውኑ አንድ ቦታ አስፋልት ይዛ የወጣች መኪና ሲመጣ እንደዚሁ መኪናውን ታስቆም ጀመረ። ወንድየው እንደዚሁ የማታ ሲሳይ ያገኘው ብሎ በመጨረሻም ከገባችለት በኋላ ወጣት ስለነበረ እንደዚሁ ቆንጆ ወደ ልትሄጂ ነው እያለ
እንደዚሁ እግሯን ይዳሳት ጀመር። አትንካኝ አለበለዚያ ጭንቅላትን ነው ማፈነዳው ብሎ ሽጉጡን ስደነቅንበት ንዳው ቶሎ በል ወዴት ነው የምንሄደው እሺ እያለ በድንጋጤው ይነዳ ጀመረ። ከቦታውም ይሰወር ጀመረ። እንደዚሁ ከቀናት በኋላ በመጨረሻ ምህመት እያንዳንዱ ነገር ትዝ ያለው በሀሳብ ይዋህ ጀመረ። አስሊ በመጨረሻም ጋር ሆኖ ጊዜውን ሲያሳልፍ ማታ እንደዚህ ቤቱ የገባውን ሰው ትዝ ይለው ጀመረ። ወዲያውኑ የሀቲጄ ነገር ጭንቅላት ውስጥ ይመጣ ጀመረ። ማሪ የት ነው ያለሽው ያለ በመጨረሻም እንደዚህ ደውል ጀመረ። በመጨረሻም የጎን ስራ ጨርሻለሁ አሁን ወዳንቺ እመጣለሁ እዛው ጠብቂኝ እሺ በቃ እዚህ ቁጭ ቤት እጠብቃለሁ ከመጣ በኋላ ደውልኝ እሺ አይዞህ አታስብ በባክሽ አስኒ አንድ ነገር ልጠይቅሽ ፈልጋለሁ ስልኩ በጭራሽ ካንቺ እጅ እንዲጠፋ አልፈልግም ተግባባን አይደለ ምንም አይነት ነገር ቢፈጠር ስልኩ እንዳይጠፋ እባክሽ እስከመጣ እያለም ይናገራል። እሺ ችግር የለም ምን የተፈጠረ ነገር አለ እንዴ አይ ምንም ነገር የተፈጠረ የለም በቃ እወድሻለሁ እሺ እኔም እወድሃለሁ የኔ ፍቅር ቻው ብላ ስልኩን ትዘጋለች። ወደ ያለችው ቦታ እየሮጠም ይወጣ ጀመረ። አስሊ እያለች ደግሞ እንደዚሁ ተንከሲሷ እባቧ መቀኛዋ ጊንጧ ሀቲጄ ቆማለች ከጀርባ። አስሊ ዞር ትላለች እንዳየቻትም ትደነግጣለች። በጀርባ አንድ እጇን ግን ደብቃለች መሳሪያውን እንደዚሁ ይዛ። ወዲያውን አንቺ ሀቲጄ ምን ትሰሪያለሽ እያለች ታወራ ጀመረ። ተፋጦም ይታዩ ጀመረ። በሌላ በኩል ደግሞ እንደዚሁ አይን ላይን እየተያየ ምህመት ከወንድሙ ጋር ያወራ ጀመር። ምን ተፈጥሮ ነው እንደሜ አይ አንድ ነገር እንድታደርግልኝ ይፈልጋል ምን ፈልገህ ነው በመጨረሻ አንድ ነገር ምንድነው ነገርን ተረጋጋና እያለ ያወራ ጀመረ ወንድሙ። ወዲያውኑ አሁኑ ወደ ኔፍዛት ወይም ወደ ሀቲጄ እናት ደውልና እንደዚህ ሁሉ ነገሮች እንድታጣራልኝ ይፈልጋለሁ እሷ የት እንዳለች እንድታጣራልኝ ይፈልጋለሁ ልጅቷ አብዳለችና ሌላ መጥፎ ነገር እንድታደርግ አልፈልግም እያለ ይናገር ጀመረ ወንድሙ። እንደዚሁ መጨረሻ ያለ አንዱ ነገር ማታ የተፈጠረውን ሁሉ ነገር እሷ ቤት ውስጥ እንደነበረች ያለው ነገር ይነግረው ጀመረ። በመጨረሻ የእጅ ጌጥ አግኝታለች ግን በመጨረሻ እኔ ትላንት ማታ አግኝቻት ነበረ እኔ ትላንት ማታ ኮንኝ ጋር አግኝቻት ምንም ነገር ሌላ አልጠየኩም በቃ እኔ ወደ አስሊ እየሄድኩ ነው አንተ ሀቲጄን ፈልግ ብሎ ያናገረው ጀመረ። ወዲያውኑ እንደዚሁ ወደ እሷ ጋር ትጠጋለች ሀቲጄ ተኩሏ። ወዲያውኑ ቆይ እዚህ ምን እያረግሽ ነው ምን ነው እዚህ ስላለየሽኝ ደስ አላለሽም እንዴ እያለች ተናገር ጀመረ። ካንቺ ጋር እኮ ያልጨረስነው ጉዳይና ጨዋታ አለ እሱን ለመጨረስ ነው እዚህ ድረስ የመጣሁት አሁንም እዚህ ጋር ነው የመጣሽው ተይ እንጂ ወዴ ልትሄጂ ነው ብላ ትይዛትና ሽጉጡን ሆዷ አካባቢ ትደቅንበታል። ሀቲጄ ይሄ ሁሉ ነገር በመጨረሻ ማብቃት ነው ከዚህ በኋላ ምንም የሚቀየር ነገር የለም እሺ ሀቲጄ ቆይ ተረጋጋ አረፍ ብለን እናውራ እባክሽ እሱን ነገር አርቂው አሁን ምን ነገር በመጨረሻ እንድታወሪ አልፈልግም አሁን ለመነጋገር በጣም ዘግይተናል ተግባባን አይደለ ስለዚህ እኔ የምለውን ታረጋለሽ እያለች ትናገራ ጀመረች። ይሄን ማሰብ የነበረብሽ እኛን ከቤት ከማስወጣትሽ በፊት ማሰብ ነበረብሽ። ተራምጂ ቆይ ይሄ ያለ መጨረሻ እኮ ምን ነገር ነው ላደረግሽኝ ያንዳንዱ ነገር ዋጋ ትከፍያለሽ። እሺ ተራምጂ እሺ እራመዳለሁ ላደረግሽኝ ነገር ያንዳንዱ ነገር ዋጋ አስከፍልሻለሁ። ለአንቺ ቀላል ነገር ነው አይደል መሰለሽ ነይ ተራምጂ ያልኩሽ አንቺ ተራምጂ ምን ሆነሻል እያለች ትገፈትራታለች። ተራምጂ ቶሎ በይ እሺ እየሄድኩ ነው እሺ ሽጉጡን ኮዴ ላይ ዞር አድርጊልኝ እባክሽ እያለች ተናገራት ጀመር። ቀስ በይ ለወርቅ እኮ ተራመጂ ያልኩሽ ነው አንቺ ሴት እያለች ተናገራት ጀመር። በሌላ በኩል ደግሞ ደጋግሞ ስልክ እየሞከረ ነው መሐመድ። ቀልቡ የነገረው የሚስቱ ነገር አይነሳለት። ምን አይነት ነገር ነው ፈጣሪ ሆይ ያለ መኪናውን እያበረረ እሷ ነበርኩበት ወዳለች ቦታ ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ስልክ ይደውልታል። ኔፍዛት ሴጁክ ነበር የደውላት። ሀቲጄ አብራናት እንዴ ሀቲጄ አብራናት አረ የለችም አጠገቤ ምን ተፈጥሮ ነው
አጎቴ እንደምንም ብል ፈልጋት ሐስቤን ቀሪያታለሁ። እቅዱን ሳስበው ማይሆን ነገር ነው። ተስፋ መቁረጥ ነበር። መኪናው እየመጣ ነው። እሺ እንዲመለስ ንገረው እያለ ይናገር ጀመር። ሴልቹክ አሁን እኮ ያን ነገር ለማድረግ በጣም ጊዜ ረፍዶብናል እያለ ይናገር ጀመር። ስልኩን ይዘጋበታል። ልጆቹ ተመሳሳይ ናቸው መጨረሻ እያለ ያወራ ጀመረ። በሌላ በኩል ደግሞ ትራፊኮች እንደዚሁ መኪናውን እንደዚሁ ያስቆሙት ጀመረ። ወዲያውኑ እንደቆም ወዴት እየሄድክ ነው ያለው እያለ ይናገራል። ከመኪናው ውረድና በመጨረሻም እያንዳንዱ ነገሮችን ማየት እንፈልጋለን። ውረድና መንጃ ፈቃድን አሳየኝ፣ መኪናውን እንፈትሻለን ያሉ ፖሊሶች እንደ ዝንብ ይወሩት ጀመረ። መኪናውንም ወዲያውኑ እንደዚህ ይፈትሹታል። ሰውየውንም መንጃ ፈቃዱን ያው ጀመረ። ወዲያውኑ መኪና ውስጥ ገብቶ ሲፈልጉ አንድ ከባድ ነገር ያገኙ ጀመር። ይሄ ደግሞ ምንድነው? ማን ነው እዚህ ያስጫነ እያለ ይናገረው ጀመር። መልስልኝ ሰውየው እያለ ይናገረው ጀመረ። በሉ ውሰዱት እያለ ይናገር ጀመረ። ሰውየው ይታሰር ጀመር። መኪናውን በቁጥጥር ስር አውሉትም ያለ ትዕዛዝ ይሰጥ ጀመር። በመጨረሻም ከባድ ሴራ ውስጥ እንደዚሁ ነፍሳት የገዛ የመህመትን ወንድም ሴልጁክን ከተተው። በሌላ በኩል መሳሪያውን ደግጣ እንደዚህ ተራምጂ ያለች ትናገር። እሺ እባክሽ እንዳታረጊው ይሄን እንደማረግ እኮ ምንም አይነት ምክንያት የለኝም። ቆይ ምንድነው ፈልጊው ከኔ ንገሪኝ። ምንድነው ፈልጊው? መህመትን ነው ፈልገው ከኔ ካንቺ የነጠቅሽኝ እያንዳንዱ ነገሮችን እነጥቅሻለሁ። እባክሽ ቆይ እንደዚህ ነገሮችን አታርጊ እባክሽ። ወይኔ ልወድቅ ነው እባክሽ። እሺ የሚገባኝን እያንዳንዱ ነገር ማግኘት አለብኝ። አጣውትን እሱም ቢሆን በመጨረሻም ሁለታችሁም እስከ ወዳኛው መወገድ አይደለባችሁ እያለች ታወራለች። ምክንያቱም አስሊ እርጉዝ ናት። እባክሽ አትጄ ታይ እንደዚህ አይነት ነገሮችን አታርጊ እያለች ተናገራት ጀመረ። ወዲያውኑ እባክሽ ተይው፣ እባክሽ ዞር አድርጊ ይሄን ነገር እባክሽ እያለች ታወራ ጀመረ። በሌላ በኩል ጀግናው አሯሪሱ አንበሳው ከቦታው ደርሷል። እንደዚሁም በአይኑ የቃኘ ይፈትሽ ያይ ጀመረ። አስሌት ነው ያለሽው ያለ በአይኑ ይፈትሻል ያያለም። እንደዚሁ ተክሏ እባባ ጊንጧ ሀቲጄ ደግሞ በመጨረሻም ከኔ ብዙ ነገሮች ነጥቀሽኛል፣ ብዙ ነገሮች። ለዚህ ደግሞ አሁን ጊዜው ነው። የነጠቅሽኝን እያንዳንዱ ነገር እንደዚሁ ካሳውን ማገኘበት ጊዜ ደርሷል። አንቺ ሆዲ ውስጥ ያለው ልጅ ሳይሆን እኔ ማረግዘው ልጅ ነበረ ሲጠበቅ የሚነበረው እያለች ታወራለችም። ሰህርም ከኔ ጋር ትሆን ነበረ፣ ግን በጣም ተንከባከባኝ ነበረ። አንቺ ግን በመጨረሻ ቤተሰቦቼ የልጅ ስለሚወዱ ነበረ። አንቺ ህልሜን ነጠቅሽኝ እና ምን ተፈጠረ በመጨረሻ? ይሄው አንቺ መጣሽ ህይወቴን አበላሽው። ሁሉ ነገር እያሰብኩትን እያንዳንዱ ነገር ህይወቴን ነጠቅሽኝ። ግን ደግሞ መህመት በጣም ደስተኛ ያደረገው ነበር። በጣም የሱ ፍቅር ለኔ ይገባኝ ነበር። ስለዚህ አንቺ የነጠቅሽኝን እያንዳንዱ ነገር ተሞቻለሽ። በዚህ መሳሪያ እገልሽና ከመህመት ጋር እሱ ጋር ሆነራለሁ ያለች የብድ ቃላቶችን ታወራለችም ትስቃለችም። ወዲያውኑ ግን እንደዚሁ አንበሳው ገስላው በመጨረሻም የፈተሸን ያለው ባይኑ እንደ ድንገት ሲሮጥ ግን በመጨረሻም ሚስቱ የያዘችውን ብልቃጥ ነገር ያይ ጀመረ። ወዲያውኑ ይሄን እንዳየ የአስሊ እንደሆነ ይገባው ጀመረ። ወዲያውኑ አስሊ ያለ ባይኑ ይፈትሽ ጀመረ። ወደ ባህር ዳሩ ጋር እንደዚሁ ወደ ወረደችበት ቦታ ጋር ባይኑ ስቃኝ ያይ ጀመረ። አስሊ ከገደሉ ጫፍ ላይ ቆማ እንደዚሁ በመጨረሻ ሀቲጄ እንደዚሁ ሽጉጥ ደቅናባት ያይ ጀመረ። ወዲያውኑ አንቺንና ይሄ ቀፋፊ የሆነው ልጅሽን በመጨረሻም እስከ መጨረሻው ህይወት እጨርሳችኋለሁ። አሁን አስወግዳችኋለሁ እና ደግሞ እጄን ደግሞ ማቆሸሽ አልፈልግም። ገባን አይደለም? ጥፋተኛ መሆን አልፈልግም። እባክሽ አሁንም ቆይ ልጆቿ ምን አሉ በመጨረሻ? ምስኪን ወድቃ ነው። በጣም እኮ ወጣት ነበረሽ፣ መውጣት ነበረ። ምን አይነት እድል ነው ይባላል ማለት ነው ያለች ተሰግ ጀመረ። ልጅቷ አብዳለችም። ቆይ
ቀጥሎ ምን እንደሚፈጠር ታውቂያለሽ? ልንገርሽ ቆይ እያንዳንዱ ነገር ማለት ነው። እኛ የራሳችን ልጆች እንወልዳለን። አንቺ ከሞትሽ በኋላ ማለት ነው። አንቺ እስከ ወዲያኛው ከህይወታችን ከወጣሽ በኋላ ማለት ነው። ተግባባን አይደለ? ሽጉጡን ልትተኩሰው ትንሽ ነው የቀራትም። አስሊም ትዞራለች፣ ፊቷን ታዞራለች። ዞሮም ለም እባክሽ 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 አትጄ እባክሽ እንደዚህ አታርጊ አትጄ እያለ አንበሳው ከተፍ ይላል። ምህመትም አትጄ ቆይ ተረጋጊ፣ ይሄን ነገር አታርጊ እባክሽ፣ እንዳትመጣ ወደዚህ እንዳትጠጋ እያለ ተናገራለች። እባክሽ 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 ህይወትሽን አታበላሹ አትጄ፣ እንደዚህ አታርጊ። ህይወቴ ያበላሹ እናንተ እኮ ናችሁ፣ እናንተ ናችሁ ህይወቴን ያበላሻችሁት። ምህመት እንዳትመጣ ዞን እንዳትመጣ እያለች ተጀመረ። እባክሽ አንቺን ለመጉዳት ማንም አላሰበም። ሁሉም ሰው መጥፎ ነገር ይገጥማል። እባክሽ እሱን አስቤ። ለመሆኑ እኔ ምን እንደሆንኩ ታውቃለህ? እኔ ምን እንደሆንኩ ታውቃለህ? እናንተ እኮ ደስተኛ ሆናችሁ ሰላም ናችሁ። ለመሆኑ መቀማት ምን እንደሆነ ታውቃለህ? የሚወዱትን እያንዳንዱ ነገሮች ሰው ከርቀት ማየት ምን እንደሆነ ታውቃለህ? ይሄ አሁን ተራው የኔ ነው። አሁን መበቀልበት ጊዜ ደርሷል። እኔም ደስተኛ መሆን እፈልጋለሁ እያለች ታወራለች። ፍቅርህን በመጨረሻም ሚስትህንና እንደዚሁ ልጁን በአንድ ጥይት አስወግዳችኋለሁ ምህመት እያለም ታወራ ጀመረ። ከዛ በኋላ እነሷን አስወግጄ እኔ እናንተ አንድ ላይ እንኖራለን፣ በፍቅር አንድ ላይ እንኖራለን እያለች እያየች ታወራ ጀመር። ይሄን እኮ ማድረገው በመጨረሻ ከአንተ ያለኝ ፍቅር የተነሳ ነው። በጣም እኮ ነው ማፈቅር የኔ ፍቅር እያለች እሱን እያየች ስታወራ እንደዚሁ የሴት አንበሷ አስሌ ከሷ ሸሽታ ወደ ምህመት ጋር ስትሄድ አንቺ ብላ እንደዚሁ ጊንጧ መርገማ ተኩሏ ተተኩስ ጀመረ። በመጨረሻም ጥይቱ ሄዶ ይመታ ጀመረ። እንደዚሁ እየዞረ አስሊን ያያት ጀመረ። አስሊም አይናኑን የህመምትን ታየው ጀመረ። ደንግጣ እቺ ተኩሏ ደግሞ አፍጥጣ ሁለቱን ታይ ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? ይሄ ጥይት ማንን ነው ሄዶ የመታው? በሌላ በኩልስ ይሄ ነገር ሲሰማ ምን ሊፈጠር ይችላል? ማን ሊሞት ይችላል? ማን ሊድን ይችላል? እንትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ እንደምስኮ ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ኮዱ ሰናበታችኋለሁ። ሰላም ፍቅር ጤና ከናንተ አይለይ አይጥፋ ያልኩ ቻው።